ጥበብ እዩ ብቻ ሀብታምና ደሃ በቃ ገንዘብ የሌለውና የሌለው የሚለይባት እቺ ፓርት ነች። ቱርክ ውስጥ ኢንተርናሽናል ተማሪ ሆነሽ እየኖርሽ ዶርም ውስጥ እየኖርሽ እንግዲህ እንዴት ነው ልብስ የምታጥቢው? እንዴት ነው? ብዕሩ ቀለም ለቀቀብኝና ነክቶብኝ ነበረ። እዚህ ሀገር ከመጣሁኝ አንድ በጣም የተመቸኝ ነገር ቢኖር ሰዓቱ አይደርስም በቃ ብዬ እኔ ቤት ቁጭ ብያለሁኝ። ልክ ስሄድ ዲስ ገርል እንግዲህ እቺ ልጅ ማለት ነው። ሰላም ደርስ ላይፍስታይል ቤተሰብ ተከታታዮች እንደምናችሁ፣ አርሴማ ነኝ። በሌላ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ደህና ነኝ በጣም። ምነው ዛሬ አሻንጉሊት መስለሽ መጣሽ ብላችሁ እያሰባችሁ ያላችሁ ካላችሁ ቤት ውስጥ ነኝ። በጣም ብዙ ስራዎች አሉብኝ እና በባለፈው ዕለት ላይቭ ላይ ገብቼ እንትን እያልኩኝ ነበርና ከሰዎች ጋር እያወራሁ ምናምን ነበርና አንዳንድ ሰዎች እንዴት ነው በቱርክ ውስጥ ልብስ የምታጥቡት? ቱርክ ውስጥ ኢንተርናሽናል ተማሪ ሆነሽ እየኖርሽ ዶርም ውስጥ እየኖርሽ እንግዲህ እንዴት ነው ልብስ የምታጥቢው? እንዴት ነው ላይክ የቤት ውስጥ ስራዎችን የምትሰሪው የሚለውን ነገር ጥያቄዎች ጠይቀውኝ ነበር እና ዛሬ ደግሞ በጣም ብዙ ስራዎች አሉብኝ። የእረፍት ቀኔ ነው። ነገ ቢዚ ቀኔ ነው። ዛሬ እሑድ ነው። ነገ ሰኞ ነው። እንደምታውቁት ብዙዎቻችሁ ሰኞ ቢዚ የሚባለው ቀኔ ነው። ከጠዋት ጀምሮ እስከ ማታ በጣም ላይክ ክራውድድ የሆነ ክላሶች ብዙዎች አሉኝ እና እንደዚሁም ደግሞ ለነገ መድረስ ያለበት አሳይመንት አለኝ። አልጀመርኩኝም መስራት። ስለዚህ ዛሬ ልብስ አጥባለሁኝ፣ ቤት አጸዳለሁኝ፣ ምግብ እሰራለሁኝ፣ እንደዚሁም ደግሞ አሳይመንት እሰራለሁኝ። እንደዚህ አይነት ነገሮች ብዙ ነገሮች የምንሰራቸው አሉ። ስለዚህ እነሱን እንዴት ነው የምሰራው የሚለውን ለእናንተ ላሳያችሁ ነው ማለት ነው ዛሬ የመጣሁት። ኦልሬዲ በበረኪና ትላንትና ማታ ነጭ ልብሶችን በበረኪና በብሊች ዘዝፊያቸው እንግዲህ አድሬ ነበርና ዛሬ ጠዋት አሽቻለሁኝ። አሁን ቀጥታ እንዴት ለማድረግ ያሰብኩትን ፕላኖቼ ልብሱን ማሽን ውስጥ ከትና ከዛም በኋላ ምግብ መጣድ ነው። ምግቡ እየበሰለ ቤቴን ማጽዳት ነው። ቤቴን ለማጽዳት የምኖረው እንግዲህ ሁላችሁም እንደምታውቁት ከሁለት ሩሜቶቼ ጋር ነው። ከሁለት ሩሜቶቼ ጋር በጋራ እንግዲህ ስንኖር ተከፋፍለን ነው ስራዎችን የምንሰራ። አንድ ሰው ሙሉን ነገር አይደለም የሚሰራ። የተለያዩ አይነት በየተለያዩ አይነት ክፍሎች እንግዲህ የተለያዩ አይነት ህጎች አላቸው። አንዳንዶቹ አንድ ቀን አንድ ሰው ሙሉን ያጸዳል። በሳምንት ትሪፕል ውስጥ የምንኖር ብዙዎቻችን እዚህ ያለነው ልፍኬ መርከዝ ያለነው እንግዲህ ትሪፕል ሩም ነው። ስለዚህ በሳምንት 3 ቀን አንድ ሰው ሙሉን፣ ሁለተኛ ሰው ሙሉን፣ በሳምንት 3 ቀን እንግዲህ የአንድ ሰው ኃላፊነት ብቻ ሆኖ የሚያጸዱም አሉ። ለእኛ ደግሞ እንግዲህ የየራሳችንን ሆኖ የግላችንን እና ደግሞ የጋራ የሆነ ነገር የምናጸዳው ነው የሚኖረው። እሱንም አብሬ ነው ማሳያችሁ። ስለዚህ በቅድሚያ እንዴት ልብስ እንደሚታጠብና ልብሴ እንዴት እንደማጠብ ሁሉ ጊዜ እሱን አሳያችኋለሁ ማለት ነው። አርሲ ላይፍ ስታይል ነኝ። ይህንን ቻናል እየተከታተላችሁ ያላችሁ እንደምትወዱት ተስፋ አድርጋለሁ፣ እርግጠኛ ነኝ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ እጋብዛችኋለሁ። የትም እንዳትሄዱ አብራችሁን ቆዩ። ቱርክ ልክ እንደኛ ሀገር ትልቁ ብሯ የሚባለው እንግዲህ 200 ብር ነው። 200 ሊራ ብር ሳይሆን ብር የኛ ሀገር ነው። 200 ሊራ ነው። 200 አለ፣ 100 አለ፣ 50፣ 20፣ 10፣ 5 ከዛ ሳንቲሞች ነው ያሉት። አሁን እኔ ደግሞ እዚህ ጋር የምታዩት ማሽን እንግዲህ ልብስ ለማጠብ ልብስ ኮይን ያስፈልገናል። ኮይኑ ደግሞ እንደዚሁ ኖርማል ኮይን የሳንቲም ኮይን አይሆንም። እዚህ አምጥተን ይሄ ማሽን ለላውንድሪ ብቻ የሚቀይር ኮይን ያለው ማሽን ነው። ስለዚህ ይሄ ማሽን ደግሞ 200 ሊራ አይቀበልም። አንዱ ኮይን 40 ብር ነው። 40 ሊራ ነው። ብር ስላችሁ ኮንፊውዝ ከሆናችሁ ማለት ነው ሊራ ለማለት ነው። እሺ ልምድ ስለሆነብኝ ነው። አንዱ ኮይን 40 ሊራ ነው። ስለዚህ እኔ ደግሞ የምጠቀመው ዛሬ 5 ነው። 5 ሳይሆን አክቹአሊ 4 ነው የምጠቀመው። ስለዚህ 200 ብር ነው እንግዲህ እየተጠቀምኩኝ ያለሁትኝ። አሁን አንደኛውን ኮይን ሰጥቶናል፣ 2 ሰጠኝ። አሁን ደግሞ 3 ይቀራል ማለት ነው። 3ቱን ከሰጠኝ በኋላ እነዚህ የምታዩዋቸው ኮይኖች፣ እነዚህ የምትመለከቷቸው ኮይኖች እንግዲህ ላውንድሪ ውስጥ የሚገቡ ናቸው ማለት ነው። እነዚህን ካልሆነ ሌላ ነገር ብንሰጠው አይቀበልም። ከዛም በኋላ እንግዲህ በእቃ አድርጌ እንዳልኳችሁ ያጠብኩት ማታ ላይ ያሸሁት ነጭ ልብስ ነበረ። ከነጭ ልብሴ ጋር ቀለማቸው የማይለቁ ልብሶችን አብሬ አደረኩና ቀለማቸውን የሚለቁ ደግሞ ለብቻ አደረኩኝ። አሁን 2 ማሽን ነው የምጠቀመው እኔ እንደዚህ ቀለማቸው ለማይለቅ ነጫጮችና ቀለማቸው ለሚለቅ ማለት ነው። ስለዚህ እዚህኛው ውስጥ ሁሉንም ልብሶች ምናምን አደራረኩኝና ኦሞና የምጠቀመው ደግሞ እንትን ነው ለሽታ በቃ አይደለ ፐርፊውም ነገር የሽታ ስላለው ደግሞ ልብሱ ጥሩ እንዲሸት ደግሞ ይሄን ፈሳሹን ነው ማለት ነው የምጠቀመው። ከዛም በኋላ እዚህኛው ሁሉንም አስገባባው። ባይዘው እዚህ ጋር እስክሪብቶ ማለት ነው እንትን ብዕር ነበረ። ብዕሩ ቀለም ለቀቀብኝና ነክቶብኝ ነበረ። እሱንም እንግዲህ አስገባባውኝና ከሚለቁ ጋር ነው እሱን ያደረኩትኝ። ኦሞይን አደረርጌ እንትን ፐርፊውሜን ደግሞ ይሄንን ለሽታም ካደረኩኝ በኋላ ሁለቱም 30 ደቂቃ ነው ማለት ነው የሆነው። እነዚህን እንግዲህ ሰዓቱ እስከሚዘጋ ድረስ እንግዲህ
ሌሎች ምግቦችን ደግሞ ለመስራት ነው ማለት ነው። አሁን እየተዘጋጀሁኝ ያለሁት 30 ደቂቃ ነው ይሄኛው የሚጠይቀኝ። ስለዚህ ማሪኔትድ የተደረገ ቺክን አለ። ይሄ ቺክን ነው፣ ዶሮ ነው እንደምታዩት። እና እዚህ ሀገር ከመጣሁኝ አንድ በጣም የተመቸኝ ነገር ቢኖር ማሪኔትድ የተደረገ ሁሉም ነገር ያለቀለት ዶሮ አለ። አምጥቶ ጨው አድርጎ ዘይት አድርጎ ብቻ መጥበስ ነው። በጣም ስራ ያቀላል። እሱ እንግዲህ ኦቭን ውስጥ ከተትኩኝና ጎን ደግሞ ሩዝም እሰራለሁ። ልሰራ ያሰብኩት ምግብ ሩዝ በዶሮ ነው። ስለዚህ ይሄኛውን እስኪበስል ኦቭን ውስጥ ከከተትኩኝ በኋላ እየመጣሁኝ በጣም ቼክ ማድረግ አለብኝ ይሄ ላውንድሪውን። ምክንያቱም አላርም መሙላት ረስቸው ነው እንጂ አላርም በሞላ በጣም አሪፍ ነበረ። እየመጡ ቶሎ ቶሎ ቼክ ካላደረጉትኝ ከአሁን በፊት ማለት ነው ልብሴን ሁሉም ከታተትኩትኝና ከዛም በኋላ በቃ ሰዓቱ አይደርስም በቃ ብዬ እኔ ቤቴ ቁጭ ብያለሁኝ። ልክ ስሄድ ዲስ ገርል እንግዲህ እቺ ልጅ ማለት ነው ልብሶቼ እንዳለ አውጥታው ላውንድሪ ከላይ አናቱ ላይ አይደለም የምታዩት ላይ ከላይ ሁሉንም ነገር ጭናው ልብሶቼን የራሷ ልብስ የከተተች ደረስኩኝ። እንዴት በጣም ተበሳጭቼ እንደነበረ እንዴት በቃ። ስለዚህ ማለት ነው እንደዚህ አይነት ነገሮች ሊፈጠሩ ስለሚችሉ እየሄዱ ቼክ ማድረግ ሰዓቱን ሊዘጋ ስለሚችል እየሄዱ ቼክ ማድረግ ጥሩ ነው። ብዙ ሰዎች እኛ ጋር እዚህ የሚያጥቡት አንድ ዙር ነው። 2 ዙር የሚያጥብ ብዙም ሰው የለም። እኔ ግን በግሌ 2 ዙር ነው የማጥበው። ምክንያቱም አንደኛው ዙር ላይ ያሸዋል፣ ያለቀልቀዋል፣ ይጨምቀዋል። ሁለተኛ ዙር ላይ ደግሞ በደንብ የተጨመቀው ልብስ እንግዲህ ድጋሚ ብቻ ያገኛል ብዬ ስለማስብ በደንብ ይጸዳል ብዬ ስለማስብ እኔ 2 ዙር ነው ልብሶቼን እማጥበው። ስለዚህ አሁን ደግሞ ይሄው ቼክ አድርገው እንደምታዩት ሰዓቱ ስለዘጋ እንግዲህ ሁለተኛ ዙር ምናምን ማደረግ ጀመርኩ ማለት ነው። ኦሞይንና ለሽታ ይሄኛውን ደግሞ ፈሳሽን ነው መጀመሪያ እንደተጠቀምኩትኝ ማለት ነው። በሁለተኛው ማሽን በኩል የሚለቁ ልብሶችን ያደረኩበት ልብሶቹ በዛ ይላሉ ብዬ ስላሰብኩኝ እንግዲህ የምጠቀመው ኦሞ ፈሳሹንም ለሽታውም እንግዲህ ፐርፊውሙን በዛ ያለ ነው ማለት ነው። ለሁሉም እንዲዳረስ እንዳያንሰው ውሃ ብቻ እንዳይወስዷል አይደለ? ስለዚህ በቂ የሚመስለኝን እንግዲህ ካደረኩኝ በኋላ ይሄ ሁለተኛው ዙር ነው። ልክ ይሄኛው ሲዘጋ ይሄኛው ዙር አጥቦ ሲዘጋ አምጥተን መዘረር ነው ማስጣት ነው ማለት ነው። ሞስትሊ ደረቅ ዝም ብሎ መዘረር ነፋስ እንዲነካው ዝም ብሎ ዘርዘር ማድረግ ይፈልጋል እንጂ በዋናነት ደርቆ ነው የሚመጣው። ራሱ አጥቦ አለቅልቆ ነው የሚያደርቀው። ግን ደግሞ ከዚህም በላይ እንዲደረቅ ካስፈለገ እዚሁ ላውንድሪ ክፍል ውስጥ ማጠቢያም አለ፣ እንደዚሁም ደግሞ ማድረቂያም አለ። ስለዚህ ሰው እዚህ ውስጥ አምጥቶ ማድረቅም ይችላል። ማሽኖች አሉ፣ የማድረቂያ ማሽኖችም። ለክረምት ጊዜ እንግዲህ ሞር እነሱን ነው የምንጠቀመው። ይሄን እያጠብኩኝ እንግዲህ ምግብ ደረሰ። ይችኛውን ዶሮአችንን እንግዲህ እስካሁን አያችሁ አይደል? መልቲታስኪንግ ጥበብ እዩ ብቻ። ይችኛውን እንግዲህ አውጥቼ ወደ ምሳቀ ካደረኩኝ በኋላ ቀጣዩ የሚሆነው ደግሞ ሩዝ መስራት ነው። ሩዜን እየሰራሁኝ ቤቴን እንዳጸዳ ማለት ነው። ላይክ ሩዜን እየሰራሁኝ ያኛው ማሽኑ እስኪዘጋ ድረስ ማለት ነው። እዚህ ጋር እንደምትመለከቱት ሀብታምና ደሃ በቃ ገንዘብ የሌለውና የሌለው የሚለይባት እቺ ፓርት ነች። ያላ ሰዎች ገመድ ይገዛል። ገመድ ገዝቶ ገመድ ላይ ነው የሚዘርረው። እቺን ቪዲዮ አያችኋት? የሌለው ደግሞ ዝም ብሎ እዚሁ በቃ ባልከኒው ላይ ነው ዝም ብሎ የሚያሰጣው። አያችሁ አይደለ? ክላስ አውቂያችሁ ነው። ገመዱ ያን ያህልም ውድም አይደለም ሲጀመር፣ ግን እኔም አልገዛውኝም። ዝም ብሎ በቃ የመሳነፍ ሁኔታ አለ አይደለ? ብቻ ያ እንግዲህ ማሽን እስኪዘጋልኝ ሩዜም ደግሞ እስኪበስልልኝ ድረስ እንግዲህ መጥቼ እቺን ማጽዳት ጀመርኩኝ። የሩሜቴ ልብስ እንግዲህ ደርቆ አሁን ገና አስገብቼው ነው የኔን እየዘረርኩኝ ያለሁትን። ግን ሞር በቃ አይደለ እርግጠኛ ለመሆን በደንብ ጽድት እንዳለ ማለት ብዬ ነው እንግዲህ ያጸዳሁትኝ። ከዛ ልብሶቼን እያመጡ እንግዲህ መዘረር ነው። ላውንድሪ ዘግቷል። የሚገርማችሁ ነገር በጣም ንፋስ አለ። የሆነ ሰዓት ስፔሻሊ ደግሞ የሆነ ስፔሲፊክ የሆነ ሰዓት አለ በጣም ንፋሳማ የሚሆንበት። ይሄን በቀረጽኩበት ሰዓት ማለት ነው ወደ 9 ሰዓት ወደ 8 ሰዓት አካባቢ እና እንደዚህ እንግዲህ ስትራግሌን እያበላሁኝ አፈር እያበላኝ ነው የሚባለው። እንደሱ አድርጌ እንግዲህ ሁሉም ካስጣጣት በኋላ እዚህም ጋር ይሄ ልብስ ደርቆ እስከሚገባ ድረስ ማለት ነው በጣም ክትትል ይፈልጋል። አሁን በፊት 2 ልብሶች ጠፍተውብኛል፣ ቁምጣና ቲሸርት። ንፋስ ይወስደዋል። ንፋስ መሬት ይጥሏል አይደል? እኔ አንደኛ ፎቅ ነኝ፣ መሬት ይጥሏል። ከመሬት ደግሞ ግቢ ውስጥ ብዙ ፔቶች አሉ፣ ብዙ ውሾች፣ ድመቶች ብዙ ጊዜ አሉና ውሾቹ ደግሞ እየተጫወቱበት ይዘውት ይሄዳሉ። ከዛ ይጠፋል። እቺ ቁምጣ ማለት ነው 100% ፕላስቲክ ሪሳይክል እንደሆነ ታውቃላችሁ? ገምታችኋል? ቆይ ፕላስቲክ ቦትል ነው እንግዲህ እንደዚህ ሪሳይክል አድርገው ሱሪ የሆነው። በጣም ነው የገረመኝ እኔ ስገዛውም። ከዛ እንግዲህ ልብሴንም ጨራረስኩኝ። ሩዜን ደግሞ እዛ ጥጃለሁኝ እንግዲህ ከላልሼ ምናምን ቤት ማጽዳቱና የመጨረሻው ስቴፕ ላይ የመጨረሻ ሳይሆን ያው እንትን ይቀረኛል
አሳይመንት መስራቴ ምናምን ይቀረኛል፣ ግን ኦልሞስት አሁን እየጨረስኩኝ ነው። ስለዚህ ጠረጴዛዬን የግል እንግዲህ የሚባለው ማጽዳት ጠረጴዛዬን፣ ወንበሬን፣ ከአልጋ አጠገብ ደግሞ ያለ ድሮወር አለ መሳቢያ ያላት ትንሽ ቁም ሳጥን ነው የሚባለው እንደሱ አለ። እነሱን የኔን የምላቸውን ነገሮች እንግዲህ ያጸዳና እቺ የጋራ ቴብላችን ነች፣ ሁላችንም የምናጸዳት ሁላችንም የምንጠቀምበት በቃ አለ አይደለ? የጋራችንን ደግሞ ማጸዳት ነገሮች የሃን ቴብል ይሄንን መስታወትና ሽንት ቤት ውስጥ ያለውን እንግዲህ መስታወት ነው ማለት ነው የሚሆነው። ስለዚህ እዚች ጋር እቺንም ጽድት አደረኩኝና እንደምታዩን ቅልጥፍና ግን ይው ሮቦት በሉኝ ፍሌክስ ታይም። ከዛም በኋላ ሁሉንም ጽድት እዚህ ጋር ባይተው ይራበኝ በቃ አልቻልኩም፣ እንደምታዩኝ አልቻልኩም። አይዞሽ አርሲ እዚህ ጋር ኦልሞስት 9 ሰዓት ከምናምን ሆኖ ነበረ። ምግብም አልበላሁኝም። በቃ ሳጸዳ እንደዚህ ስል ግን ላስት ስቴፕ ላይ የጽዳታችን ላስት ስቴፕ ላይ እንግዲህ ደረስኩኝ። ከዛ የግል እንግዲህ የሚባለው እንዳልኳችሁ ጠረጴዛዬን ማጸዳዳት ምናምን ነው። ከዛ በመቀጠል የራሴን ፓርት እንግዲህ ማወልወል ነው። እኔ እዚህ ጋር ጫፍ ላይ አልጋ ልብሷ የሚታያችኋል በሱ በኩል ስፔሻሊ ቲክቶክ ላይ የምታዩት ከሆነ ቲክቶክ ላይ ሞሬን አልጋ ይታያል። ከዛም በኋላ እንግዲህ የኔን ፓርት ምላትን ሁሉንም ከዛችኛው ፓርት ወደዚህ የተወለወለችው ፓርት የኔ ነች። የኔ ሩሜት እኔ ከመወልወሌ በፊት እንግዲህ አጽድታ ጨርሳ ነበረ። ስለዚህ የእሷን እንግዲህ ከጨረሰችው በኋላ እኔ ቀጠልኩኝ ማለት ነው። ከዛም በኋላ ጨረስኩኝ። ኡፍ ወይ ስመኝሽ ብዬ ምግቤን እንግዲህ አምላኬን አመስግኜ ኦፍ ኮርስ ኮካ አይቀርም፣ ኮካ ምንም ቢሆን አይቀርም። ዩን እስካሁን አላያችሁትም? ዩን እስካሁን አላያችሁትኝም? ጋይስ እዩ፣ ትወዱታላችሁ። ስፔሻሊ ሲዝን 1 ኢትስ ፐርፌክት። ከዛም በኋላ አላችሁ ሰዓቱን ተመልከቱት። ፒሲ ላይ ያለውን ሰዓታውን ተመልከቱት። ዩን ፊልም ሳይና አሁን ሳይ ስንት ሰዓት? አሁን 5 ሰዓት 10 ጉዳይ ለ6 ሆኗል ከሌሊቱ። ምን ሳደርግ ፊልሙ ይዞኝ ሂድት። እኔማ ኪድናፕ ከተደረኩኝ ሰው አዲስ ፊልም ወጥቷል አርሴማ ነይ ላሳይሽ ብሎ ነው የሚወስደኝ። እንደ ቸኮሌት ምናምን ማታለያ ፊልም በጣም ነው የምወደው። ፊልሜን እያየሁኝ አሳይመንቴን ከዛም በኋላ ደግሞ ሰራሁና እቺ ነች አሳይመንቴ። እንግዲህ እንደምታዩት በዋናነት አሳይመንቴ የነበረው ስለ ከለር ነው። እንዴት ከለሮችን መቀየር እንዳለብን፣ እንዴት ሚኒንግ እንደሚያጣ ምናምንና ወደ ብላክ ኤንድ ዋይት መቀየር ነው። ብላክ ኤንድ ዋይት ደግሞ ዝም ብሎ አይቀየርም። ሁሉንም በአዶቢ ፎቶሾፕ ምናምን የአንዱ በጣም የሆነ ሚኒንግ እንዲኖረው ምናምን ብቻ በዚህ ጋር አሁን ማስረዳትም አልችለው ክላስ እንዳላደርገው ማለት ነው። እንደሱ እንግዲህ አድርጌ አሳይመንት የሰራው ኦሪጂናሉንና ከለር ግሬዲንጉንም አብረን ነው ማለት ነው እናስቀምጠው። አሁን ይሄ ሚኒንግ የለውም፣ ከለሩ ግን ሲኖረው አያችሁት አይደለ? እንደዛ እንደማንስ ነው። ከዛም በኋላ አሳይመንቴን ሰራራሁኝ፣ ጨረስኩኝ። የዛሬ ቪዲዮ እንግዲህ ይሄንን ይመስል ነበር። እስካሁኗ ድረስ ስላያችሁትኝ በጣም አመሰግናለሁ። እዚህ ድረስ ደግሞ ከደረሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በድጋሚ በሌላ ቪዲዮ እስከምንገናኝ ድረስ ቴንክ ዩ ሶ ማች ዩ ጋይስ። አመሰግናለሁኝ። እንዳደርግ የምትፈልጉት እንድሰራላችሁ የምትፈልጉት ኤኒ ቪዲዮ ካለ ፕሊዝ ኮሜንት ላይ አስቀምጡልኝ። እንደዚህም ደግሞ በኢንስታግራሜ arsema.wagayo ብላችሁ ሰርች ብታደርጉኝ ታገኙኛላችሁ። እዛም ላይ ማንኛውም ጥያቄ፣ ሰጀሽን፣ አስተያየት ምንም ነገር ካላችሁ እንግዲህ ብትልኩልኝ እቀበላለሁኝ። Thank you guys. Bye.